ይሄ ብላቴና በሚመለክ አምላክ ስም ነው ስም ይወጣለት። በጥንቆላ ልምምድ ውስጥ ነበር። ወንብድና እዛ ማስቸገር ጀመርኩኝ። ከእነሱ ጋር ገንዘብ ዘርፈን ነገሮች አልጋ ባልጋ ነው። ከድር የሚለው ስም ኦፊሻል ስም ነበር። በእኔ ውስጥ መንፈስ ስለነበረ ያስጨንቀኝ ጀመር። የነቢይነት አገልግሎት ምንድን ነው? ነቢይ አይስትም? ይስታል። የእግዚአብሔር አፍም ቢሆን ሁል ጊዜ አፍ ሊሆን ይችላል። እየወደቅን እየተነሳን እየተሳሳትን ነው። እግዚአብሔር እያረመን። ነቢያቶች ሊስቱ ይችላሉ። ከጥቁሮቹ ጋር ከፈረንጆቹ ጋር ሲማሩ ለምሳሌ አንዳንድ ሰዎችን ስመለከታቸው ጨለማ ጭንቅላታቸው ላይ አያለው። ባሏን የት እንዳለ የት ይሁን አታውቅም። እገስጻለሁ፣ መንፈሱ ይወጣል። የመንፈሱን ካራክተር መንፈስ ቅዱስ ይገልጥልኛል። እኛ ወይ የሞት ሽታንን ወይ የህይወት ሽታንን። መማር መንገድን ያሰፋልሃል። በሰዎች ፍቃድ ላይ ግን ስልጣን አልሰጠውም ማለት ነው። ትዳሯ ላይ ከተም ጫፍ ላይ ደርሳለች። አሻንጉሊት ተሰቅፌ ማለት ነው። የተቃኘ አገልጋይ ደግሞ የተቃኘበትን ነገር ነው ምን የሚለው የሚጫወተው። አሁን የቅምጥልነት ህይወት በሰው አይን በረከት ነው፣ በእግዚአብሔር አይን ግን መርገም ነው። ጸጋ ማግኘት ነው። ኤክሰለንት። በጸጋችን 6 ሰዎችን ስበል ልናመጣ እንችላለን። በባህሪያችን ግን 3ቱን ይቀንሳቸዋል። የግብፅ የነገስታት ልጆች የሚማሩት ትምህርት አንዱ ምንድን ነው? የሚሊተሪ ሳይንስ። በአንድ እጃቸው መዶሻ በአንድ እጃቸው መፈክር ይዘው ነበር ያፈረሱት እና ኖ ኮንስትራክሽን ዊዛውት ዲስትራክሽን ይላል። ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልያል። የቤቴን ሚስጥር ሳሳያቸው በአደባባይ ላይ ገልጠውት ብዙ ልጆችን አጥቻለሁ። እግዚአብሔር ሰው ዳኒ በጣም ነው መወድህ፣ በጣም ነው ማከብረህ። አንተ የተባረክ የእግዚአብሔር ሰው ነህ። እኔ መንፈስ ቅዱስ በኃይል የሚሰራበት ሰው ደስ ይለኛል፣ ሲያገለግል ደስ ይለኛል። እድለኛ ነን እኛ ኢትዮጵያውያን አንተን ስላገኘን። የእግዚአብሔር ሰው የህግነት አይደለም። አንድ የሚገርም ነገር አለ በአንተ ህይወት። በጣም ዲሲፕሊንድ ነህ፣ ሰው ታከብራለህ። የሚገርመው በዝግታ ነው የምትጓዘው፣ ቃል ታነባለህ። ጌታ ይባረክ። የእግዚአብሔር ሰው በቀጥታ ጌታን እንዴት እንዳገኘ ትንሽ ቃለ መጠይቅ አደረግልህና ከነገርከኝ በኋላ ወደ ቢብሊካል ኢንሳይቶች ወይ ወደ ልዩ ልዩ ሀሳቦች እሱን አንስተን እናብላለዋለን። ብዙ ሰዎች እንደሚጠቀሙ አምናለሁ። ጌታ ይባረክ። ስምህ ዳንኤል አልነበር። ጌታን ካገኘ በኋላ ነው ይህ ስም የተቀየረው። የት ሃይማኖት ውስጥ ነበር? ምን አይነት የሃይማኖት ልምምድ ውስጥ ነበር? መንፈስ ቅዱስ ጌታ ኢየሱስ ስለሚከብር እስቲ ከስር ጀምረ ንገረን እስቲ። እግዚአብሔር አመሰግናለሁ። በመጀመሪያ ደረጃ ወደ ዱናሚስ ሚኒስትሪ ስለጋበዛችሁኝ ከልብ አድርጌ አመሰግናለሁ። ውስጥ ለእግዚአብሔር ዘመንን አብስቶ ይባርከው። ስለ እኔ ለመናገር ከእስልምና ቤተሰብን የመጣሁት ለቤተሰቦቼ 7ኛ ልጅ ነኝ። በሚያስገርም ሁኔታ እስልምና ውስጥ ብንኖርም በጥንቆላ ልምምድ ውስጥ ነበርን። በተለይ አንድ ወንድሜ ጠንቋይ ነበርና የማይሰራ ነገር እኛ ቤት የለም ነበር። እኔ ወደ ጌታ የመጣሁት እንዴት ነው? ትንሽ በባህሪ አስቸጋሪ ነበርኩና 3 ትምህርት ቤቶችን ለውጫለሁ። መጀመሪያ እድሜ ለትምህርት እንደደረሰ አባቴ ሀረበኛ ትምህርት ቤት አስገባኝ። እዛ በጣም ድሩይነት ለምጄ መርካቶ መሳለሚያ አባቴ ብር ይከፍላል፣ እኔ ግን አልማርም ነበረ። ከዛ በኋላ በጣም አንድ ቀን አወቀ። ከዛ ተበሳይቶ አወጣኝና አስኮ አካባቢ ፊተውራሪ የሚባል ትምህርት ቤት አለ፣ እዛ እንድገባ ተደረግኩኝ። ያው ባህሪ ቶሎ አይለቅምና እዛም ትንሽ ጊዜ ከቆየሁኝ በኋላ ጀሌዎችን አፍርቼ ወንብድና እዛም ማስቸገር ጀመርኩኝ። ከዛም የመጨረሻ መሰናበቻ ተሰጠኝ። ከዛን አዲስ ፋና የሚባል ትምህርት ቤት ገብቼ እያለ 3 ጓደኛሞችን አገኘሁኝ። ጓደኞችን ከነሱ ጋር ገንዘብ ዘርፈን ከአንደኛው ቤተሰብ ቤት ገንዘብ ዘርፈን ወደ ከዚህ ናዝሬት ከናዝሬት ድሬዳዋ። አላማችን የት ነው? በድሬዳዋ በኩል ጅቡቲ ገብተን ከሀገር ለመውጣት ነበር። እና በሚያስገርም ሁኔታ እግዚአብሔር ቸርነት አድርጎ ከዛ ተመለስን። ከተመለስኩኝ በኋላ ነው እንግዲህ ነገር የጀመረው። ወንድሜ መጀመሪያ ጌታን አግኝቶ ነበረ። ቀስ በቀስ እያደረገ ቤተሰቡንም እየማረከ ነበርና አንድ ቀን እኔን ለምን አትመጣም አንድ ቦታ ልውሰድህ አለኝ። ፊልም ላሳይ ነው አለኝ። ፊልም በጣም ወድ ነበር። ያለት የፋሲጋ በዓል ነበረ። ይዞኝ መጣ። አስኮ ሙሉ ወንጌል ቸርች የክርስቶስ ፊልም ይታይ ነበር እና ያኛውን መመልከት ጀመርኩኝ። በጣም ልቤ ተነካ። የሚያደርጉትን አያውቁምና ይቅር በላቸው፣ አሁን እኔን እግዚአብሔር ይቅር ይለኛል ብዬ አሰብኩና እኔን ይቅረኛል አልኩኝ። ልቤ ተነካና ጌታን መቀበል የምትፈልጉ ሲባል ወጥቼ ጌታን
ተቀበልኩኝ። ከዛ በኋላ ደህንነት መማር ጀመርኩኝ። ጌታን ከተቀበልኩ በኋላ ግን ነገሮች አልጋ ባልጋ አሉልኝ። በእኔ ውስጥ መንፈስ ስለነበረ ያስጨንቀኝ ጀመር። ላመልጦ እንደሆነ አወቀ። በጣም እጨነቅ ጀመር። ይዋጋኛል ፊት ለፊት። በሚያስገርም ሁኔታ የዴሊቨራንስ ፕሮግራም አስኮ ሙሉ ወንጌል ቤተክርስቲያን ውስጥ ነበርና ተሾመ የሚባል አገልጋይ ወንጌላዊ ነው፣ ወደ ጌታ ሄዷል አሁን። እሱ የሚያገለግልበት ጊዜ ነበር። እኔ በጣም ተጨንቄ ቤተሰብ ቸርች ወስዶ ነበር። ከዛ በኋላ በመንፈስ አንድ ነገር ገለጠ። አንድ ብላቴና አለ። ይሄ ብላቴና በሚመለክ አምላክ ስም ነው ስም ይወጣለት። በቤታቸው ሰይድና ከድር የሚባል ሐሙስ ቀን የሚመለክ መንፈስ አለ። በዛ መንፈስ ስም ነው ስም ይወጣለት ከድር ተብሏል። አሁን ጌታ ስሙን ይለውጣል። መንፈሱ ከሱ ይመታል። ሲመታ እግዚአብሔር በልዩ ልዩ ልሳን ይሞላዋል። ያን ሰው እግዚአብሔር ነፃ ያወጣዋል ብሎ መገሰጽ ሲጀምር በእኔ ውስጥ ያለው መንፈስ ማኒፌስት ማድረግ ጀመረ። ከዛ በኋላ ያው አጋንንቱ ከኔ ወጣ። ምን አለኝ በነብዩ በኩል ያኔ እግዚአብሔር እንደዚህ ይለኛል፣ ስምህን ለውጬዋለሁ። ከዚህ በኋላ ስምህ ዳንኤል ነው። አንተ ውስጥ የነብይነት ቅባት አለ። ቃሌን ይዘህ የተለያየ ቦታ አገር ውስጥም ከአገር ውጭም ትዞራለህ አለኝ። የእግዚአብሔር ቅባት አረፈብኝ። ልክ ስሜ ሲለወጥ በመንፈስ ቅዱስ በልሳን ተሞላሁኝ። ከዛ በኋላ የእግዚአብሔር ሐሳብ በሕይወቴ መንቀሳቀስ ጀመረ። እዛው አንዴ ደግሞ አንድ አስገራሚ ነገር አጋጥሞኛል። ሴትዮዋ ዶክተር ነች፣ በጣም ሬስፔክትድ ዶክተር ነች። ከሀገር ውጭ ነው ዶክተሬቷን የጨረሰችው። እኔ እንደ ድንገት ቤት ህብረት አለ፣ የሙሉ ወንጌል ህብረት እኛ ቤት ይደረጋል እና እዛ ላገለግል ሄድኩኝ። ሰዎችም ተሰብስበዋሉ። እናቴም አለች፣ ወንድሜም አለ፣ ሌሎችም የህብረት ሰዎች አሉ። ቁሚ ያልኳት ቆመች። የሚያስገርም ነገር እግዚአብሔር ተናገራት። የልጅ ስራና የባለቤት ስራ ተመሳሳይ እንደሆነ በመንፈሳ ያለው አልኳት። ልክ ነው፣ ባለቤቴ ዶክተር ነው፣ ልጅም ዶክተሬቷን ሜዲካል ዶክተር እየተማረች ነው አለችና ተጠራጠረች። ኢንፎርሜሽን ሰምቶ ይሆን ምናምን ብላ ተጠራጠረች። እግዚአብሔር የሚናገረኝ ከሆነ ሌላ ነገር ይናበቅ። ፊት ለፊት የሚያፋጡ ሰዎች አሉ አይደል? እግዚአብሔር ከሆነ ይህን ነገር እየተናገረኝ ያለው ሌላ ነገር ይናገረኛለች። ቃል አውጥታ አሉ ሁሉም። እናቴም ደነገጠች፣ ሌሎቹም ደነገጡ። ወዲያ ሆሊ ስፒሪት እሷ ብቻ የምታውቀውን ሚስጥር አሁን መናገር አስፈላጊ ስላልሆነ ነው። ያንን ስነግራት ወደደች። ክብር ለኢየሱስ። እያለቀሰች እውነተኛ የእግዚአብሔር ሰው አንተ ነህ። ያቺ ሴት ልጇ ላይም ተነበይኩኝ። የምትኖረው ሁሉ የክብር ኑሮ ነው። ከሀገር ውጭ ነው አልኳት። ፈረንጅ አግብታ አሜሪካ ነው ያለችው ልጇ። ክብር ለኢየሱስ። እኔ ጋውን ትካፈላለች ዶክተር። አንዴ ደግሞ ወደ ካሳንቺስ አካባቢ ላገለግል ሄድኩኝ እና ሲሄድ አንድ እናት 3 ልጆች አሏት። ባሏ ጥሏት ጠፍቷል። በጣም በልብ ሐዘን ውስጥ ሆና መንፈሳዊ አባቴ ነው እንድታገለግል እፈልጋለሁ ብሎ ይዞኝ ሄድ። ባሏ የት እንዳለ ማታውቅ በከባድ ነገር ውስጥ ነው እያሳለፈች ያለችው እና ኮንዶሚኒየም ተከራይታ ነው የምንኖረው። ለቃው ልትወጣ ነው። የት እንደምትሄድም አታውቁም። እና እያገለገልኩ እያለ አንቺም ልጆቹ ከፀጉረ ልውጦች ጋር ከጥቁሮቹ ጋር ከፈረንጆቹ ጋር ሲማሩ አየሁ። የእሷም ክልል ተለውጦ አየሁ። ባሏን የት እንዳለ የት ይሁን አታውቅም። ይህንን ፕሮፌሲ ስነግር አላመነችም። እንትንም መሰላት ስታኝ ልጅ ነኝ፣ የመጣው መልእክት የማይገናኝ ነው። እሷ የጠራችን በቃ ገንዘብም የላትም። በዛ አቅጣጫ ጌታ እንዲናገራት ነው። ያለፈውን ነገር ጌታ ሲናገራት ማመንም ተሳናት። በሚያስገርም ሁኔታ እንደውም በቃ ይሄ ልጅ ትንሽ እንትን ምናምን ብላ አልተቀበለችኝም። በቃ እኔ እንደ ተናጋሪ የእግዚአብሔር አፍ እንደሆነ ሰው መልእክቴን ተናግሬ በቃ ወጣ። በሚያስገርም ሁኔታ የሴትዮዋ ባል በአንዳንድ ነገሮች እንትን ብሎ ከሀገር ውጭ ሄዶ ነበር። የሄዶም ደግሞ አሜሪካ ነበር። ይሄ መልእክት በመጣ በ2 ወር ውስጥ ባልየው ደወለላት። ጠፍቶ ነበር ለረጅም ጊዜ። የት ይሁን እንዴት ይሁን ምንም የምታውቀው ነገር የለም። ስማርት ልጆች አሏት። ነገራት፣ ያለፈበትን ነገር ምናምን ፕሮሰስ ጀምሮላቸው እንደሆነ ነገራት። ያኔ የእግዚአብሔርን ሰው አላመንኩትም ነበር። እውነተኛ የእግዚአብሔር ባሪያ ነው። ባለቤቴ ከሀገር ውጭ ነው ያለው አሜሪካ። ከዛ በኋላ ያቺ ሴት ከነ ልጆቿ እዛ ነው ያለችው። መንፈሳዊ አማካሪ
መንገድ የሚያሳየኝ ወዳጄ 6 ኪሎ አካባቢ እንዳገለግል ይዞኝ ሄደ። ሰውየው የ6 ኪሎ ዩኒቨርሲቲ ሌክቸረር ነው። እዛ ቤቱን የሚሰራለት ይሄ ሰው ነው። ሚስቱ ደግሞ የቤት ክርክር ነበራት። በቤተሰብ ከጨዋታ ውጭ ሊያወጣት ተፈራርመው ምን ብለው ፍርድ ቤት ከይዟ ገብቷል። ተጨንቀው ነው የደወሉልኝ። ባለቤቷም ተጨንቋል፣ እሷም በቃ ከዛ ውጭ ካወጧት ምንም ላታገኝ ነው። እኔ ምንም ነገሩን አላውቅም። ሄድኩኝ። እንደውም የመንገድ ተዘጋግቶ ምን ብሎ በጣም በምጥ ነው የደረስነው። እዛ ደረስን፣ ገባን። ቤቱ እንትን ነው በቃ በጣም ገና ጅምር ነው፣ ሊያልቅ ነው ቤታቸው። እና ሰውየው ብዙ ፕሮፌስ የሚቀበል ሰው አይደለም፣ የእውቀት ሰው ነው። እግዚአብሔርን ቃል ያከብሯል። በተረፈ እንደዚህ ብዙ ያምን በቃ ቃሉ መልእክት ነው ብሎ የሚቀበል ሰው ነው። እና እንደው ላንቺ ስል ነው የተቀመጥኩት ብሏል። በቃ መልእክት ሲነግረው ራሱ አሚንም አይልም ምንም አይልም። በቃ ለእሷ ጸልይ ነው ነገሩ። እና እህቴ አልኳት የሆነ ኬዝ አለው እየተከራከርሽ ያለሽበት ኬዝ፣ እግዚአብሔር ካልደረሰልሽ ነገር ሁሉ የሚያበቃበት ኬዝ ነው። የሰማይ አምላክ እንደዚህ ይልሻል። አሁን ከሰዓት ለካ እሷ ቀጥሯል። ዛሬ አሁን ይልሻል። የምስራች ትሰሚያለሽ። ሰይጣን ያሰበው በህይወትሽ አይሆንም ወይ ብላ ጮኸችና እዛው መሰከረች። እንግዲህ ኬዜ እንዲህ ነው ብላ ተናገረች። ዛሬ ፍርድ ቤት የመጨረሻ ውሳኔ አለ። ያን ቃል ይዛ ሄደች። ያለት ተፈረደላት። ነቀምት አገልግሎት ሄድኩኝ። አሁንም ከዚሁ ሰው ጋር በሚያስገርም ሁኔታ አገለገልኩኝ። ቤት ውስጥ ነበረ፣ ደክሞኝ ነበር በወቅቱ። አገለገልኩኝ። አንድ ሴት ትዳሯ ሊያከትም ጫፍ ላይ ደርሳለች እና ቆሜ አልኳት። አሻንጉሊት ነገር አምጡልኝ አልኩኝና እዘዩ አልኳት። የሚገባቸው ሰዎች አሉ። አዘለችው። የሰማይ አምላክ እንደዚህ ይልሻል፣ በሚቀጥለው ዓመት ወንድ ልጅ ታቅፊያለሽ ስላት ወደቀች። አሻንጉሊት ተሰቅፌ ማለት ነው። ተባለ። በሚያስገርም ሁኔታ ባለቤቷ የሀብታም ልጅ ነው። ሞከሩ፣ በብዙ መንገድ ጠበቁ። ልጅ ልትፋታ ሆነ። የመጨረሻ ጫፍ ላይ ደርሰው እያለ ጌታ ያን ቃል አመጣ። ያለች ሴት ጠቢብ ነች። ቤቷ ገባች፣ ለባሏ ነገረችው። ጌታ በእግዚአብሔር ሰው በኩል ማላቀው አንድ ብላቴና ልጅ እንዲህ ብሎኛል፣ እችን ብቻ እንትን በልና ከዛ በኋላ ትፈተኛል አለችው። ባልየውን በጣም ይወዳት ስለነበረ ያለት ግንኙነት እንዳደረጉ ከዛ በኋላ ያቺ ሴት አረገዘች። አርግዛ ቼክ እንዳደረገች ተደወለ። ከዛ በኋላ እግዚአብሔር እንደተናገረው አርግዣለሁ፣ እስከ ፍጻሜ ነገሩ እንዲያጸና ጸልይልኝ አለች። ተጸለየ፣ ወለደች። ከዛም ትልቅ ምስጋና ፕሮግራም አዘጋጅተና ስትል መንፈስ ቅዱስ አሁን የምታከብረው እኔ ሳይሆን አንተን ነውና እንዳትሄድ ብሎ ልንሄድ የነበረ ፕሮግራም አቋርጠናል። በቃ እዛው ያደረገልሽ እግዚአብሔር ነው፣ እግዚአብሔርን አመስግኑ፣ እንኳን ትዳርሽ ተረፈ ተብሎ እንትን አለ። ከዛ በኋላ ብዙ ወልዳለች ያቺ ሴት። ጌታ ይባረክ። አሜን። ወደዚህ ፕሮፌሲ አገልግሎት ከመግባቴ በፊት በእግዚአብሔር ፊት ረዥም ጊዜዎችን አሳልፍ ነበረ እና አንዴ እንደውም እኛ ሰፈር አካባቢ ተወልጄ ያደግኩበት ሰፈር አካባቢ አባዬ የምትባል እናት አለች። በጣም የተባረከች ክርስቲያን እኛ ቤት መዳን ትልቁን ሚና የተጫወተች እናት አለች እና ጸሎት ውስጥ የመጣና ማትሪክ የጨረስኩበት ጊዜ ነበር አስታውሳለሁ። ልጸልይ እፈልጋለሁ አልኳት። እንደ ድንገት ያልተከራየ ቤት ነበራትና እንደውም እምቢ ብሎኛል፣ እዛ ውስጥ ገብተህ ልጆችንም ወደ ጸሎት ታመጣልኛለህ፣ ጸልይበት አለች። 40 ቀን ገባሁ። እዛ ደግሞ አሌክስ የሚባል አለ፣ አገኘሁት። በእግዚአብሔር ቃል በብዙ ምክር ያሳደገኝ። በዛ ቤት ጸሎት ውስጥ እያለሁኝ የሚያስገርም ድምፅ አንዴ ወደ እኔ መጣ። ጸልዬ በጸለይኩበት ቦታ እንቅልፍ ሸለብ አደረገኝ። ክረምት ነበር፣ ዝናቡ ፏ ይላል። በዛው ሸለብታ ውስጥ አንድ ድምፅ ሰማሁ። ምጸልየው ጸሎት አይኔን ክፈት፣ ጆሮዬን ክፈት፣ ማስተዋል ስጠኝ። ብዙ ጊዜ ጸሎት ይሄ ነው። ልጄ አለኝ፣ ለስለስ ያለ ድምፅ፣ አይኔን አብራ ብለህ ከመጸለይ በፊት አለ ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለ። እኔ ስለ አይን መከፈት፣ ያ ድምፅ ግን ሚስጥር ስለመጠበቅ ተናገረኝ። ለምን የሚል ድምፅ ሀሳብ ወደ ውስጥ የመጣ እና አላወራውም። ለምን ያልኩት በልቤ ግን የልቤን አውቆ መለሰልኝ። ለብዙ ባሪያዎቼ አይኖቻቸውን ከፍቼ የቤቴን ሚስጥር ሳሳያቸው በአደባባይ ላይ ገልጠውት ብዙ ልጆቼን አጥቻለሁ። ከዛ ሚስጥር መግለጥ መርገም ያመጣል አለ። ለአንተ እንዲህ እንዳይሆንብህ ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለኝ። የመጀመሪያው ድምፅ ደ ያልኩኝ
እስቴን ነገር ከብሉይም ከአዲስም በቃል አስረዳኝ አልኩ። በቃል አምናለሁ። መንፈሳዊ አባቴ አሌክስ የእግዚአብሔር ቃል ላይ በጣም ፎከስ እንዳደርግ አድርጎኝ እና እስቲ ቃል ስጠኝ ስል 2 ቃሎችን ሰጠኝ ከብሉይ ኪዳን። አንደኛ አዳምና ሔዋንን እግዚአብሔር ያለበሳቸው የክብር ልብስ ነው። ሰይጣን በኃጢአት ካሳታቸው በኋላ ያ ልብሳቸው ተገፈፈና ራቁታቸው ነው። የእግዚአብሔር ፍቅር የት ጀመረ ስትል እዛው እግዚአብሔር እባቡን ከረገመው በኋላ የቁርበት ልብስ ሰርቶ አለበሳቸው ይላል። የእግዚአብሔር አልቲሜት አጀንዳው የሰዎችን ሀፍረተ ስጋ ገበና መግለጥ ሳይሆን ማልበስ ነው። ሃሌሉያ። የገለጠው ማን ነው? ዲያብሎስ። ብዙ ጊዜ የሰዎችን ሚስጥር በትንቢት መልክ የሚገልጥ አገልግሎት ከዲመን ነው በጣም ምክንያቱም የእግዚአብሔር ባህሪ አይደለም። የሚገርም ነው። ሁለተኛ እዛው ዘፍጥረት ውስጥ የኖህን ታሪክ አመጣልኝ። ኖህ ከጥፋቷ በኋላ ያ የጽድቅ ሰው ዓለምን በጽድቁ የኮነነ እንደውም ከ3ቱ ኃያላን ተርታ የተሰለፈው ከዳንኤል ከኢዮብ ከነሱ ጋር የተሰለፈው ይሄ ሰው ደከመና በድንኳኑ ስራ ራቁቱን ሆነ። ታናሽ ልጁ ካም መጣና የአባቱን ራቁትነት አየ። እግዚአብሔር አይኑን ከፍቶ የአባቱን ሀፍረተ ስጋ ሲያሳየው እንዲያለብስ ነበር። ሕግም አላቸው የአባትንም ሆነ የእናትን ሀፍረተ ስጋ አትግለጥ የሚል። ያ ሰው ግን ወጥቶ በመሳለቅ መንፈስ ለወንድሞቹ ነገራቸው። ነው የአባቴን ሀፍረተ ስጋ እዩ አላቸው። ሁለቱ ሰሙ ይላል። በጫንቃቸው ላይ ሸማ ወስደው የኋልዮሽ ሄደው የአባታቸውን ሀፍረተ ስጋ ለበሱ ይላል። ኖህ ከስካሩ ነቃ ይላል። ታናሽ ልጁ ያደረገበትን አወቀልና የረገመው ዘሩን ነው። ለምንድን ነው እሱን ያረገመው? እሱም ቢረግመው የእግዚአብሔር በረከት ስላለበት የእግዚአብሔር በረከት ያለበት አይረገምም። ከጥፋቷ በኋላ ባርኳቸዋል። ብለሲንጉን አልፎ የሚሰራ መርገም ስላሌለ ዘሩን ግን ረገመበት። እነዛን ሰዎች ግን ባረካቸው። ወደ አዲስ ኪዳን ደግሞ ሲያመጣ ምን አለ? ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት አጥብቃችሁ ተዋደዱ ካሌም በኋላ የዮሴፍንና የማርያምን ታሪክ በመንፈስ ላይ ያመጣ። ከመንፈስ ቅዱስ ጸንሳ ስትገኝ ጻድቅ ሆኖ ሊገልጣት አልወደደም። ያስወግራታል። ጻድቅ ስለሆነ ሊገልጣት ስላልወደደ በስውር ሊተዋ ሲያስብ እግዚአብሔር መልአክ መጥቶ እንደተናገረውና ባለቤቱ እንደወሰዳት ትመለከታል። አሁን እንዲህ ብዬ አሰብኩኝ፣ ዮሴፍ በችኩልነት ገልጦ እግዚአብሔር ይህን እውነት ገልጦለት ቢሆን ኖሮ እሷም አትቀበለው ነበር። የፕሮፌሲ አገልግሎት በጣም 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 ጥንቃቄ የሚሻ አገልግሎት ነው። እግዚአብሔር አይንን ከፍቶ ብዙ ነገሮችን ሊያሳይሽ ይችላል። ይህን ከነገሬም በኋላ በጣም ለአገልግሎቴ ተጠንቅቄ በመርገም ውስጥ ሆኜ እንዳላገለግል በጥንቃቄ እንዴት አድርጎኛልና በዚህ አገልግሎቴ ውስጥ ሰው እንዲህ ያደርጋል ወይ የሚባሉ ነገሮች ወደ እኔ መጥተዋል። ቀድሞ ግን ነግሮኛል አልባሹም ብሎ